የሉቃስ ወንጌል ምዕራፍ 2 ከቁጥር 22 እንደ ሙሴም ሕግ የመንጻት ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማኅፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ነው ይባል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታም ሕግ 2 ዋሊያ ወይም 2 እርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበርና ጻድቅን ትጉም ነበረ፣ መንፈስ ቅዱስ በሱ ላይ ነበረ። ቴንክ ዩ ጂሰስ። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስ ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው፣ እግዚአብሔርን እያከበረ እንዲህ አለ። ጌታ ሆይ አሁን እንደ ቃልህ ባሪያን በሰላም ታሰናብተዋለህ። ዓይኖች በሰው ሁሉ ፊት ያዘጋጀውን ማዳንን አይተዋልና ይህ ለአሕዛብ ሁሉ የሚገለጥ ብርሃንም ለአሕዛብ ለእስራኤልም ክብር ነው። አሜን። ኢየሱስ ምድር ላይ የመጣው በእርግጥ ሊያሸማግል አይደለም። አንተም ግማሽ ተጠጋ፣ እናንተም የተወሰነ፣ አንተም ተው፣ አንተም እንደዛ ሊል አይደለም። He was the price of mercy። እሱ የምህረት ክፍያ ነበር። መድኃኒት ሳይድ ኢፌክት የሌለው ፕሮሰስ የማያስፈልገው የትኛውንም አይነት ነገር ሊያድን የሚችል ሎርድ ጂሰስ የእግዚአብሔር የአምላካችን ስም ይባረክ። አብሶሉትሊ ሙሉ እስራኤል ንጉሥ የለም። ለ300 ዓመታቶች እነዛ ያያላን ነቢያቶቹ የመሪዎቹ ሀገር አለ ንጉሥ ቀርተዋል። በዚህ ጊዜ እነ ዮፍታሔ እነ ባሪክ እነ ሳምሶን እነ ድቦራ ይሉ። በዚህ ጊዜ የነ ሙሴ ታሪክ በሩቅ ነው የሚታወቀው። የዚህን ሁሉ ረጅም ጊዜ ከዛ ከከበረው ሮያል ፋሚሊ የሚወለደው ንግስ ተጠብቆ ለነዚህ ጊዜያቶች ሲሪያ ሲገዛ ከዛ ባሻገር ግሪክ ከግሪክ ቀጥሎ እስከ ሮም 300 years በዛ ግዞት ውስጥ ከንጉስ ቤት የሚወጣ ንጉስ ሙሉ እስራኤል ይጠብቁ ነበር። በእነዚህ ጊዜያቶች በእስራኤል መካከል ያለ ዲቪዥን አንዴ አብዮት ሲነሳ ሲቆም የእግዚአብሔር ኃይል ሲገለጽ አይገለጥም። ኦልሞስት ሀገሪቱ ገዢ አልባ መሪ አልባ አምላክ አልባ ሆናለች። ይሄኔ ፓፕሩስ የሚባል መዝገብ አለ። ያ ፓፕሩስ ከሮያል ፋሚሊ ልዑል ፕሪንስ ይወለድ አንተ የምትመጣው ንጉስ ነህ ብሎ ይጽፉና ለንጉሱ የሚሆነውን ዝግጅት ያደርጋሉ። አንፎርቹኔትሊ ለነዚህ አመታቶች ንጉስ የለም። ምናልባት ኤክስፔክት የሚያደርጉት ከትልቁ ከኢየሩሳሌም ምናልባት የሃይማኖት መናሪያ ከሚባልበት ከአምልኮተ እግዚአብሔር ፕሌስ ንጉስ ይወለዳል ተብሎ ቢጠበቅም ንጉስ የለም። በተቃራኒው የገሊላ አውራጃ የሚባሉ ከትንሽ እስከ ትልቁ ከተማዎች 63 ሀገራቶች ከተሞችን ጨምሮ የመጨረሻ ወደ ከተማም ያላደገች ናዝሬትም እዛው ተካታች ነው። አይደለም መሲህ ምድርን የሚያድን ይወለዳል ብሎ መጠበቅ። በተቃራኒው ደግሞ ትልልቅ መምህራን እንኳን የገሊላን ሰው ለማስተማር ለትምህርት እንኳን አይሄዱም። አመፀኞች ናቸው እና ደግሞ የሃይማኖት ለዛ የላቸው። በእነዚህ ጊዜያቶች ግን የተወሰነ ለስልጣኔ ቅርብ የነበሩ ሲቪላይዝድ የተደረጉ ምናልባት በዛ ጊዜ ከ4000 በላይ የሚይዙ ትልልቅ የቲያትር መናሪያ የነበረ እና ከበርቴ ሰዎች ያሉበት እና ላንድ ሎርድ የሚባሉ እያሳረሱ ቁጭ ብሎ የሚበሉ እና ደግሞ ለድሃ ብቻ ያልተመቸ ኤሪያ ሲሆን ለትልልቁ ግን ገሊላ በጣም የተወደደች ናት። ከገሊላ ከትልቁ ከአሳ መናሪያ ጀምሮ ከመስኖ
ግሬን ኤሪያ ነው። ሶ ባይ ናው ሙሉ ምድር የሚጠብቁት ንጉሥ አልነበረም። ዋን ዴይ የእግዚአብሔር ፕላን ትክክለኛው ስኬጁል ነበረ። እኛው ስኬጁል እንደነበረ የሚያውቁት ከነ ማርያም እና አጠገቧ ካለው ከዮሴፍ ጭምር እንጂ ሙሉ ምድርቱ ተሸከማ ምትዞሮ ምድርን የተሸከመ ልዑልን እንደ ሰው ስርዓት የሚያልፍ ኦ ሎርድ ጂሰስ ሆዷ ከፍ ስል ዝቅ ስል ስትታመም ኖ ዋን ይሄንን ኬዝ የሚያውቅ ባት ሂዝ ፋዘር የሚወለድ ልዑል እንዳለ አንድ ሰው አሜን ይበለኝ። ሺ ዋዝ ዎኪንግ ላይክ ኤ ኖርማል ፐርሰን ግን መለኮትን ነው የተሸከመችው። ያን ገና መልአኩ ሲያወራት ትውልድ ሁሉ ከዚህ በኋላ አለች ብፅዕት ይለኛል። አም ናት ኖርማል ፐርሰን። አየየየየ በናዝሬቱ በኢየሱስ ዝም ብሎ ቀን የሚቆጥር ሳይሆን ሰማያትን ከምድር የሚያስታርቅ he was a mediator። ከሰማይ እየተመለከቱ ደካሞቹ ማን እንደሆነ ማናቀበት ግን ፕላኑን ሆድ ውስጥ ያለ የሚያውቅ ቀናቶች ሲጨመሩ ልሞት እየቀረበ አንድ ሰው ዴሊቨር ለማድረግ አንድ ሰው አሜን ይበለኝ። ኦ ሎርድ ጂሰስ በርግጥ he was the son of God። ሶ በዚህ ጊዜ ስኬጁልድ አልነበረም። ማርያም በእርግጠኝነት የምትወልድበት አይነት ሳይን ቢሰማት ኖሮ ከዛ ከናዝሬት ተጉዛ ወደ ቤተልሔም አትሄድም ነበር። but it was the prophecy ሲጎትታት የነበረው ኦ ሎርድ ጂሰስ። ቆጠራው ድንገት ይመስላል፣ ዮሴፍ የሚሄደው ድንገት ይመስላል፣ ግን it was the schedule of Lord። በእግዚአብሔር ፕሮግራም የሚራመድ ወደ ቤተልሔም ሲመጣ you will be amazed። ከተማ ሙሉ በእንግዶች ሙሉ ተጨናንቆ ስለነበረ መሲ ሪዘርቬሽን አልነበረው። አባባቱ አንስኬጁልድ የሆነ ይመስላል። እንዴት ለታላቁ ልጁ አንድ ማረፊያ ቦታ ያጣለታል? this means ምን መሰላችሁ? ማለት ከፕራይም ሚኒስተር ቤት የመጣ ትልቅ ፕራይም ሚኒስተሩን ተውት የመጣ ከተማ ሙሉ በስብሰባ ስለተጨናነቀ አንድ ማደሪያ ቦታ አዋሳ ሲታጣ ማለት የል ሲንከራተቱ በት ወደ በጎቹ በረት ሲገቡ it was the plan of Lord። someone are visiting። እዛ ቦታ የተቀመጡት በጎች የግለሰብ አልነበሩም፣ ወይም የሆነ አካል ያሰማራቸው የሚያስወጣቸው የሚያስገባቸው አልነበሩ። እዛ ጋር ያሉ ያንዳንዳቸው በጎች ወደ ቤተ መቅደስ የሚነዱ ናቸው። ሶ ለሳክሪፊኬሽን የተዘጋጁ ናቸው። ሶ guess what በዚህ ጊዜ እግዚአብሔር እንደዚህ ያለ this is the last lamb። ይሄ የመጨረሻው በግ ነው። እዚህ የሚገባ የሚሞት እዚህ የሚገባ መተካያ ማያስፈልገው ኦ ሎርድ ጂሰስ ልሞት የተወለደ ለእግዚአብሔር ለአባቱ የተወለደ someone አሪቬዘሜ አምጣ ስትወልደው በግርግም ስታሳድረው ሶ ቤተልሔም ማለት the house of bread ማለት የዳቦ ቤት ማለት መመገቢያ ያለበት ሶ በጎቹ የሚበሉበት መኖ አጠገብ አሳደሩት። በርግጥ ምስኪኑ በግ ሊበላው የነበረው ንጹህ ዳቦ ነው። ሶ ስጋዬን ካልበላችሁ ብሎ ሲል it was a prophecy። ልንበላው ሊሞትልን የመጣ do you love him? ትወዱታላችሁ? ጌታ ሆይ በሉስ እወድሃለሁ በሉ። ጉባኤው ከኔ ጋር አክቲቭ እንዲሆን ፈልጋለሁ። ጌታ ሆይ በሉ እወድሃለሁ። ባይ ናው ሲወለድ ወደ ታች ስታነቡ ስምዖን ያለውን ላስታውሳችሁና ወደ መጨረሻው ይርኩኝ። ልክ ማርያምን እንደዚህ አላት፣ በነፍስሽ አለ ሴፍ ነው የሚያልፈዋል። ሶ አሁን ሴሌብሬት ልታረግ ትችያለሽ፣ ግን ሰፈር ታረጊያለሽ። እሱን በመሸከምሽ ትንከራተቻለሽ። ሎርጂስ በርግጥ ሚሽን ነው የተሸከመችው፣ የእግዚአብሔርን አጀንዳ ሐሳቡ። ሰው ኢየሱስ ከተወለደባቸው ሶስት ፋሚሊዎች ሶስት ካታጎሪ መካከል ከሮያል ፋሚሊ ፓትሪያርኮቹና የመጨረሻ ኖርማል ሰዎች አሉ።
ንጉስታቶቹ እነ ዳዊትን ጨምሮ ፓትርያርኮቹ እነ አብርሃምን ጨምሮ ኖርማል ሰዎቹ ደግሞ እነ ሩት እነ በርሳቤ ጠሩልኛ 4-5 ሴቶች ኢየሱስ በእነዚህ ጊዜያቶች ልክ ማርያም አርግዛ ወልዳ ፕሮፌሲ አውርታ ምናልባት እዚህ ቅድም ያነበብኩበት ቃል ተመልሼ ነው የመጨረሰው ይሄን ሁሉ ሆና ልክ ገና ከቀናቶች በኋላ ገና ሄሮድስ ተቆጣ ሲባል መከራዋን ፍዳዋን መታይ ምናልባት በስነ ስርዓት ሳትታረስ ረጅሙን የግብጽን ጎዳና ስትራመድ አስቸጋሪ መንገዶችን ቀንና ሌት እየተራመደች ምድር የሚፈራውን ይዛ ሽሽት ማንንም ሊጠጋው የሚፈራው አታክ እንዳያረጓ ስትፈራ በነፍሷ ሴፍ ያለፈ እሱ ግን ራይዝ የሚያረጋው for the sake of the kingdom of God መድኃኒት የሆነ ሚዲኤተር ማርያም ከዮሴፍ ጋር ወደ ስምዖን ይዛ ስትመጣ ሁለት ሰዎች አሉ እኚህ ሰዎች ነገሮችን አንደርስታንድ ያደርጉት በመንፈስ ነው This person he was looking for someone for a long years በቅድስና የሚጠብቅ ያንን ለምድር የሚመጣው የመዳንን ፌስ ለማየት ገና ልጅ ነው 40 ቀን ነው በእነዚህ ጊዜያቶች አንድ ነገር ላስታውሳችሁና ወደዚህ ልመለስ እኒ በጣም ከተራ ማህበረሰብ የሚባሉ ሰዎች እሱን ጆይን ያደረጉ የሱን ዘር ሐረግ የቆጠሩ በፕላን የመጡ ሰዎች አይደሉ አንዷ ረዓብ ትባላለች ረዓብ የምትባል ሴት እስራኤላውያን ከዛ ሲመጡ እንዳይገሏቸው ከሚፈሩ ሰዎች መካከልና ሙሉ ሀገሪቱ ልትወድም በደረሰችበት ሰዓት ያው ረዓብ ሴተኛ አዳሪ እንደምትባል ሴት ናት እሷ ቤቷ ያለው በኢያሪኮ ግንብ አጠገብ አንዳንድ ጽሁፎች እንደሚሉት የኢያሪኮ ግንብ አጠገብ ሚድል ፕሌስ አለ ትንሽ እንደገና ሁለት ነው ወሎቹ እዛ ቦታ የሚኖሩ ሰዎች በሁለት ሪዝን ይኖራሉ አንደኛው እጅግ በጣም ድሃ የሚባሉ ሰዎች ከከተማው ርቆ የሚኖሩበት በጣም ቀላል ቦታ ሲኖር እዛ ነው ሁለተኛ እኚህ ሴተኛ አዳሪ የሚባሉ ሴቶች ደግሞ ከተማው ውስጥ ሲኖሩ የከተማው ሙሉ ሰው ስለሚጣላቸው እና ከሰው ተጠግቶ መኖር ስለማይችሉ ዳር ላይ ነው የሚቀመጡት ኢኮኖሚካሊ ቬል አይደለች ላይፍ ስታይሏም ደግሞ ደና አይደለም ረዓብ ልትፈለግ የማትችል አይነት ሴት ነው በሰዓቱ የግንቡ አጠገብ ነዋሪና የከተማውን ሴንትራል ፓርት የያዙ ሰዎች እጅግ በጣም ላይፋቸው ይለያያል እዛም የከተማውን ሴንትራል ፕሌስ ላይ ደግሞ ይሄ ምንድነው ስትሮንግ ታወር የሚባላል ስትሮንግ ታወር ምናልባት ኢያሪኮ ላይ ይኖር ይሁን አላቅም ትልልቅ ከተሞች ስትሮንግ ታወር አላቸው ስትሮንግ ታወር ማለት ጦርነት ሲነሳ የሆኑ ሰዎች ሄዶ የሚደበቁበት አሁን እስራኤል ላይ አለ even if ከበባድ ፈንጆች ሲወርዱ ከታች ተደብቆ ምንም አይሰሙ so that's why they are safe ከተማው መሃል ነው ያሉት economically they are well ጦርነት ሲነሳ መሸሸጊያ ያላቸው እኚ ከላይፍም ከኢኮኖሚም ዳር ላይ ያሉ እንደ ረዓብ አይነት ሰዎች ግን የመጀመሪያው ለጦርነቱ ተጋላጭ ናቸው ያገኘ ሁሉ የሚመታቸው ለምንም የማይፈልጉ ላይፋቸውም ኢኮኖሚ የሆነ ጊዜ ላይ ደግሞ የሆኑ ሁለት ሰላዮች ሲመጡ it was the beginning አንድ ሰው ከኔ ጋር ነው ቀላል የሚመስል ድንገተኛ የሚመስል ሁለቱን ሰዎች ስታሳድር መልካምነት የሚመስል ግን የእግዚአብሔር ፕላን የነበረ all or Jesus አይዛብ የነበረች ምንም የማይመለከታት የኢየሱስን የዘር ሐረግ አገኘች so that's why ኢየሱስ ከተወለደባቸው ዘር ሐረጎች መካከል ረዓብ አለች ተራ ከሚባል someone are revision የመጨረሻው ማርያም እንደዚህ ነው በዚህ ጊዜ ልክ ኢየሱስ ሲመጣ ስምዖን ይጠብቀው ነበር
he was waiting someone ይላችሁ ማራዲያኖስ ኢየሱስን አይታችሁ በቃኝ የምትሉበት አሜን ነው። ስታዩት ሌላ ነገር እንዳልቀረ ምድር ላይ እስከሚሰማችሁ ሰዎች የሆነ ነገር ሲያወሩ እኔ ጋር ካለው አይበልጥም የምትሉ ሶ ሜጀረብል ሊያረጉ ሲመጡ አንደርስታንድ ሊያረጉ የማይችሉበት ስንት ግብዣ አምልጣችሁ ይሄ ይበቃኛል የምትሉ የፍቅር ስጦታችሁ ኢየሱስ the last gift ከሰማይ የወረደላችሁ የመጨረሻው ስጦታ ኢየሱስ ሶ ስምዖን አየው እንደዚያ አይኖቼ ለትውልድ መዳን ያዘጋጀው ልጅህን አይተዋልና ባሪያዬን በሰላም ታሰናብተዋል። ኢየሱስን አየው መኖር አከተማል። ከዚህ በኋላ ምድር ላይ የሚቀረኝ ነገር የለም። ሉክ ዲስ ብዙ ልጆች እዛ ቤት መጥተዋል፣ ተነክተዋል፣ ታይተዋል፣ ቼክ ተደርጓል። ሲታዩ ሁለት ዋኖስ ነው ያዙት። ምናልባት የከበረ ኢኮኖሚ ቢኖራቸው የከበረ ነገር ማምጣት ይችሉ ነበር። unfortunately ግን እንደዛ አይደል። በትንሽ ገንዘብ ነው የገዙት። ካልሆነ ደግሞ ከጫካ አባሮ ነው ያመጡት። ትንሽ ከቲኔጀር ከፍ ያለች ምስኪን ልጇን ይዛ መጣ። ደግሞ ዮሴፍ ቆሟል ሲያየው he was the last lamb ፓራዶስ አንድ ሰው አሜን ይበለ። ይሁዳ 3 ዓመት ተኩል አብሮት ኖሯል። ምናልባት አግሩሶት ይሆን ምናልባት አንዱንም ቀን ደቀ መዛሙርቱ ከተደረገለት ርቆ ያደረገለት ነገር አልነበር። እግር ሲታጠቡ እንኳን እሱ እዛ ነበር። ይሁዳ ከውጪ ይሁን አላለው። ይሁዳ ነክቶታል፣ አይቶታል። ምናልባት ይሁዳ በዋጋ እስከሚተምነው ድረስ በ30 ዲናር ሊሸጠው ኢየሱስ የ300 ዲናር ሽቶ እግሩ ስር ሲደፋለት ያየው ለ300 ምናልባት ለ30 ዲናር አውጥቶ ሊሸጠውና ሊያናንቀው ያ ሁሉ ከፋት ነበረው። ዮሴፍ ግን ለመጀመሪያ ጊዜ ነው ያየው። ስምዖን ይበቃኛል አለ። አይኖችን ለማዳን ያዘጋጀው ልጅህን አይተዋልን። ልባርካችሁ። ኢየሱስ ይትረፍላችሁ። አንድ ሰው አሜን ይበል። ኢየሱስ ብቻ ትርፋችሁ ይሆን። ኢየሱስ ብቻ በኢየሱስ ስም በረከታችሁ ይሆን። አጨብጭቡ።